እነዚህ ልጆች አስታውሳችሁ አይደለ? ብሩክና ሚኪ ይባላሉ። ምን እንደተፈጠረ ልንገራችሁ። ከአንድ ድርጅት ተደወለና ሪል ስቴት ነው እና ለነ ብሩክና ሚኪ ቤት ሰጥቻለሁ ብለ ቪዲዮ ስራ ብለው ጠይቁኝ ማለት ነው። እና በጣም ስቄ ነበር በመጀመሪያ ደረጃ። ከዛ እናንተን ጥያቄ እናላችሁ እኔንም አንድ ሪል ስቴት ደውሎ ከአንድ ጊዜ በላይ መጽሐፍሽን እኛ ነን ያሳተምን ብለን እንላለን። እንደገና ያው ቼክ ይሰጡኛል ማለት ነው መጽሐፉን ያሳተምኩበት 500,000 እናም በተደጋጋሚ እየደወሉ ስሪልን ማስታወቂያውን ትሰሪልናለሽ ምን ከፍልሽ ግን 30,000 ብር ነው አሉ። እና በጣም ደንግጬ መጀመሪያ የሪል ስቴቱን ስም ሲነግሩን በጣም በቃ የሚታወቅ ስለሆነ ቆንጆ ስራ መጣልኝ ብዬ ነበር ያሰብኩኝ። ከዛ በኋላ ግን የነገሩኝን ገንዘብ ስሰማ ደነገጥኩና እኔን ኢንተርቪው ያደረገኝን ፖድካስት ደውዬ ባለቤቱን አናገርኩት። ከዛ በኋላ አዎ ብዙ ጊዜ ሴልሶች ናቸው እንደዚህ የሚያደርጉ ግን በትክክል ዋናዎቹ ሲሆኑ ይሄ ነገር አይሆንም ማለኝ። እኔም ተውኩኝ። ታዲያ በሌላ ጊዜ አሁንም ብሩን የዚህን ያህል ብር እንጨምርልሻለን እያሉ እያሳደጉ 50 አደረሱት። በጣም ግን የገረመኝ በውሸት መጽሐፍ የታተማል ብዬ ለ50,000 ብር ውሸት አለው ካሉ ሪል ስቴቱ ራሱ እውነት መሆኑን እየተጠራጠረኝና አዲስ ፖድካስት ላይ እንግዳ ሆናችሁ የምትመጣውን በጣም ብዙ ሰዎች እየመጣችሁ ነውና ተጠንቀቁ። በቃ ምንም ነው የማይጠቅመው 50,000 ብር ለሆነ ሀብታም የአንድ ቀን መዝናኛው ነው። ሊናችሁን የሚያቆሽሽና ያላመናችሁበትን ፕላስ ደግሞ ውሸት መሆኑ እየተነገራችሁ መስራት ከባድ ነው። አሁን እሱ ሲናገር ሰምቼ ትዝ ስላለኝ ነው ያጋራዋችሁ። ሰላም ዋሉ ባይ